አሁን ደግሞ ማታ ነው። እኩለ ሌሊት እየተቃረበ ይልቅ ልጃችንን ፈልገን ስለመጣን ሳናገኛት እንደማንመለስ እናሳያለን አላባት። ወጣቷን ማን ገደላት? እውነተኛ የወንጀል ታሪክ ጸሐፊው ስደተኛው። ታሪኩን እስከ መጨረሻው ያድምጡት። ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። ባልና ሚስት የ18ና የ20 ዓመት ልጆቻቸውን ይዘው የታንክስጊቪንግ በዓል ለማክበር ከቴክሳስ ተነስተው ባልቲሞር ገቡ። ከ3 ዓመታት በፊት ወደ ቴክሳስ ጠቅልለው ከመሄዳቸው አስቀድሞ ኑሯቸው በሜሪላንድ በምትገኘው ባልቲሞር ከተማ ነበረ። አባት ብዙ ዘመዶች ቢኖሩትም በየዓመቱ ይህንን በዓል የምታዘጋጀው ታላቅ እህቱ ስለሆነች ባለቤቱና ልጆቹን ይዞ እርሷ ቤት ነበር ያሳለፈው። በዓሉ የተከበረ ማግስት ዓርብ የኮሌጅ ተማሪ የሆነችው የመጀመሪያ ልጃቸው ከጓደኞቼ ጋር ቀጠሮ አለኝ ብላ ወጣች። ግን እስከ ማታ አልተመለሰችም። ቤተሰቦቿ በተደጋጋሚ ቢደውሉላትም ስልኳ ጥሪ አይቀበልም። ለመጨረሻ ጊዜ የነበረችበትን አቅጣጫ ወይም ሎኬሽን ወደሚያሳይበት ቦታ ሲደርሱ የቀድሞ የአክስቷ ልጅ ፍቅረኛ የነበረው ቤት ሆኖ አገኙት። ለማንም ያልነገረችው የድብቅ ምስጢር ከዚህ ልጅ ጋር ሊኖራት ይችላል በሚል ታሳቢነት በቀጥታ ወደ ልጁ መኖሪያ ቤት ሄደው አንኳኩ። እንደተባለው የቀድሞ የአክስቷ ልጅ ፍቅረኛ ታሪክ በሩን ከፈተ። ምንም የመደንገጥ ስሜት አይታይበትም ነበር። የጠፋችውን ኤሪካን ፈልገው እንደመጡ ነገሩት። ጠዋት ላይ እዚህ ነበረች አለ። ብዙም ሳትቆይ ሄዳለች። አጭር መልስ ሰጣቸው። ስልኳ ሎኬሽን እንደሚያሳየው ከ1 ወይም 2 ሰዓት በፊት እዚህ እንደነበረች ነው። አሁን ደግሞ ማታ ነው። እኩለ ሌሊት እየተቃረበ ይልቅ ልጃችንን ፈልገን ስለመጣን ሳናገኛት እንደማንመለስ እናሳያለን አላባት። እንግዲያው ለፖሊስ ደውዬ ወንጀል ልትፈጽሙብኝ እንደሆነ አሳውቃቸዋለሁ ብሎ በሩን በላያቸው ላይ ዘጋው። ቤተሰቦቿ እዛው ቆመው ለፖሊስ ደውለው ጉዳዩን አሳወቁ። በሕጉ መሰረት አንድ ለአካለ መጠን የደረሰ ሰው ከጠፋ ከ24 ሰዓት በፊት ፖሊስ ፍለጋ አይጀምርም የሚል መልስ ነው ያገኙት። ማልዶ በማግስቱ ጠዋት ትልቅ የቀለም ባል ይዞ ከቤት ሲወጣ ጎረቤት ያለች ሴት ተመለከተችው። ለስለስ ባለ ቃል የቤቴን ቀለም ቀባኸው እንዴት አይልክ ጠየቀችው። የቤቴን ቀለሙን ልቀይረው ፈልጌ አልወደድኩትም ልመልሰው ነው አለ። ታዲያ ምን ነው በሌሊቱ አሳስቃ ጠየቀችው። ይህንን ጥያቄ በፈገግታ ሸፍኖ አለፈው። ጎረቤቱ ሁኔታውን በአትኩሮት ተከታተለው ነበር። ባሊውን ለመሸከም በጣም ተቸግሮ ስለነበረ እገዛ ይፈልግ እንደሆነ ጠየቀችው። በፍጹም ብሎ
ተከላከላት። እሷ ወደ ቤቷ እስክትገባ ታሪክ ከቆመበት አልተንቀሳቀሰም። ከ3 ቀን በኋላ በዋናው ከተማ ተንሰራፍቶ በሚገኘው በባህር ዳርቻ በነጭ የቀለም ባሊ የተቆራረጠ የሰው አካል መገኘቱን ፖሊስ አሳወቀ። በምርመራው መሰረት የኤሪካ አካል መሆኑ ተረጋገጠ። ተጠርጣሪው ታሪክ ፍርድ ቤት ቀርቦ የእምነት ክህደት ቃሉን በሰጠው መሰረት ፍቅረኛው እንደሆነችና ከቤተሰቦቿ ጋር ወደ ቴክሳስ ለመሄድ ከወሰነች ጊዜ አንስቶ መስማማት እንዳልቻሉ፣ በዚህም በተደጋጋሚ ይጣሉ እንደነበረ ተናገረ። ከዚህ በፊት የአክስቷ ልጅ ፍቅረኛ ስለነበረ ቤተሰቦቿ ይህንን ካወቁ ደስተኞች እንደማይሆኑ መጨመር በማመን በሚስጥር የያዙት ግንኙነት በመለያየት እንዲጠናቀቅ አልፎ አልፎ ታነሳው እንደነበረ መሰከረ። እንደ ታሪክ አባባል ቤተሰቦቿ ግንኙነታቸውን ስላወቁ ይህንን ወንጀል የፈጸሙ ይመስለኛል አለ በዳኛው ፊት። ጎረቤቱ ለምስክርነት በፍርድ ቤት ስትቀርብ ታሪክም በጉርብትና ለተወሰኑ ዓመታት እንደምታውቀው ድርጊቱ ተፈጸመ የተባለ ለጠዋት መልከኛ፣ ሰውነቷ ሞላ ያለ ረዥም ሂውማን ሄር ያደረገች አፍሪካን አሜሪካዊት ጥቁር ጃኬትና ጥቁር የስፖርት ሱሪ የለበሰች ሴት ወደ ታሪክ ቤት ከጠዋቱ በግምት 2:30 አካባቢ ስትገባ ማየቷን መሰከረች። ወጥታ ስትሄድ ተመልክተሻል ወይ ተብላ ስትጠየቅ ሙሉ ቀን ከቤት ያልወጣሁበት ቀን ነበር፣ የበዓል ማግስት ስለነበረ ከቤት ሳልወጣ ነው የዋልኩት። ልጅቷ ወጥታ ስትሄድ አልተመለከትኩም ብላ መሰከረች። ስለ ቀለሙ ባሊ በተጠየቀችው ጥያቄ ስትመልስ ገና ሳይነጋ ከጠዋቱ በግምት 5 ሰዓት አካባቢ ነጭ የቀለም ባሊ ከቤት እየተንገዳገደ ይዞ ደረጃውን ከወረደ በኋላ ወደ መኪናው ለማስገባት ከብዶት ሲታገል እገዛ የፈልግ እንደነበረ ስጠይቀው እንደማይፈልግ ስለነገረኝ አልፌው ወደ ቤት ከገባው በኋላ ረጅም ጊዜ ወስዶ አሮጌው ፒካፕ መኪናው ላይ ጭኖ ሄዷል አለች። ፍርድ ቤት ባወጣው ትዕዛዝ መሰረት የታሪክ ቤት ፍተሻ ተደረገበት። በዚህም የሟች የጣት ቀለበት ተገኘ። እጇን ለመታጠብ ስትል አውልቃ በመታጠቢያ ቤት ሴቶች ቀለበት ነው ሲል የእምነት ክህደት ቃሉን ሰጠ። ለዚህም ላልተወሰኑ ቀናት ፖሊስ ቁጥጥር ውስጥ እንዲውል ተደርጎ በመኖሪያ ቤት ውስጥ ተደጋጋሚ ፍተሻ እንዲደረግ ተወሰነ። የተገኘ ፍንጭ ግን አልነበረም እና ማን ገደላት? የሁሉም ጥያቄ ነበር። ታሪክ ቆሻሻ ከሚጥልበት ገንዳ ውስጥ ረዥም ሂውማን ሄር ተገኘና ለፖሊስ ተጠቆመ። የሟች ቤተሰቦች ሲጠየቁ አሁን ልጃችን በጠፋች ሰዓት ያደረገችው የራሷ ሂውማን ሄር ነው ሲሉ አረጋገጡ። የቆሻሻ ገንዳው አካባቢ ያሉ መኖሪያ ቤቶች የውጭ እንቅስቃሴ
የሚቀርጹበት ካሜራ እንዳላቸው ቢጠየቁም አንዳቸውም እንደሌላቸው በቃላቸው አረጋገጡ። ታይሪክ የኤሌክትሪክ ባለሙያ ነው። ፖሊስ በተለያየ ጊዜ በቤት ውስጥ ፍተሻ ሲያደርግ በቤቱ ውስጥና ከቤቱ በረንዳ ላይ ካሜራ ተገጥሞ ተመልክቷል። በካሜራው የተቀረጹ ምስሎችን ለማግኘት የጠየቀ ወንጀሉ ተፈጸመበት ከተባለ ከአንድ ቀን በፊት በኢንተርኔትና በኤሌክትሪክ መስመር ብልሽት ምክንያት ሁሉም ካሜራዎች እክል እንደገጠማቸው ተናገረ። በፖሊስ ላይ የነበረው ጥርጣሬ ቢጨምርም ያለ ማስረጃ ምንም ማድረግ ግን አይቻልም ነበረ። በወቅቱ ለብሳው የነበረው ጃኬትና አንድ ጊዜ ጫማ፣ የስፖርት ቱታ ሱሪ ሂውማን ሄሯ ተገኝቶበታል የተባለው የቆሻሻ ገንዳ ውስጥ በድጋሚ ተገኘ። ያገለገሉ አሮጌ የኤሌክትሮኒክስ ዕቃዎችን፣ ባዶ የቀለም ባሊዎችና ማታ ማታ ከስራ በተመለሰ ቁጥር የሚጥላቸው ቁሳቁሶች ስለነበሩ ፖሊስ በቀላሉ አሻራውን ለማግኘት እንዲችል በአካባቢው ሰው አሰማርቶ የቻሉትን ያክል ሄዱ። ምንም አይነት ፍንጭ ሊገኝ አልቻለም። ጉዳዩ 5 ዓመት አልፎት የተዘጋ ዶሴ ሆኗል። ተፈጸመ።